ይህ ባይሆን ጥሩ ነበር። ትራምፕ ኢራን የመጨረሻዎቹ ደቂቃዎች ፍልሚያ። Today, U.S. forces are conducting military training operations in the Middle East after President Trump. አውሮፓ ቶቢልም ትራምፕ አልሰሙም። ኢራን ለጸጥታው ምክር ቤት ልብ አድርጉልኝ፣ ጉልበተኛ በጉልበቱ ሊወጋኝ ነውና ብትልም የደረሰ የለም። ምክንያቱም ኢራን የምትመታው አሜሪካ ነውና። አሜሪካ ላይ ደግሞ የጸጥታው ምክር ቤትም ሆነ የትኛውም ሀገር ግንባር መቋጠር አይችልም። እናም አሜሪካ ተጨማሪ ጦር መርከቦችን ወደ ኢራን አስጠግታ የመጨረሻውን ጥቃት ልትከፍት ትችላለች እየተባለ ይገኛል። ዶናልድ ትራምፕ ከፍተኛ ሚሳይል ጀቶችን የጫኑ ግዙፍ መርከቦች ወደ ኢራን መቃረባቸውን የተናገሩ ሲሆን ከጋዜጠኞች ጋር በነበራቸው ቆይታም በሐዘን ተውጦ ይህን መሳሪያ በኢራን ላይ ባንጠቀመው ጥሩ ነበር ሲሉ ተደምጠዋል። የአሜሪካ ጦርም በሰዓታት ውስጥ ኢራን ላይ ጥቃት እንደሚጀምር አረጋግጧል። ዶናልድ ትራምፕ ስለ ድርድር ያነሱ ሲሆን ኢራን ግን እስካሁን ድርድር እንዳልቀረበላትና እንዲህ የሚባለውም ትኩረት መሳብ ካልሆነ በስተቀር አሜሪካ መደራደር እንደማትፈልግ አስታውቀዋል። ኢራን ትጨንቃለች። ምን እየተካሄደ ነው? አብራችሁን ቆዩ። ዶናልድ ትራምፕ ይቀልዳሉ። እሳት የጫኑ መርከቦቻቸውን ወደ ኢራን ልከው ከቢሮ ቁጭ ብለው ከኢራን ጋር ለመደራደር እያቀድን ነው ሲሉ ተደምጠዋል። እናም ልንነጋገር አቅደን ያሉት ትራምፕ ቀልደኛ ናቸው እየተባለ ይገኛል። ታዲያ ወደ ኢራን የደረሱት ግዙፍ መርከቦች ሽማግሌዎችን ጭነው ነው ወይ ብሎ የሚጠይቅ የለም። ዶናልድ ትራምፕ አስቀድመው ኢራን ለመምታት ከወሰኑ በኋላ ኢራን የሚያወድሙ ኃይላቸውን ወደ ኢራን እየተጠጋ ስለሆነም ሳይረፍድና ሳይሰስትሽ ቶሎ ለመነጋገርና ለመደራደር ዝግጁ ሆኜ ጊዜው እያለቀ ነው፣ የመጨረሻው ሰዓት ላይ እንገኛለን ሲሉ ተደምጠዋል። ኢራን ግን ለድርድር አንድም አካል አልጠየቀኝም ስትል ተደምጣለች። ለድርድር የጠየቀኝ የለም ያለችው ኢራን በኃይል አስፈራርታችሁ የምናደርገው ንግግር የለም እንዋጋለን ብላለች። እናም ካለው ዝግጅት አንጻር ኢራን አሁን ላይ ከአሜሪካ ጥቃት ላትተርፍ ትችላለች። ምክንያቱም ኢራን ብትፎክርም ምድር ላይ ያለው ሀቅ ግን ኢራን በከፍተኛ ሁኔታ መዳከሟን ያሳያል። በአሁኑ ሰዓት አንድ የኢራን ገንዘብ ምንም መገብየት የማይችል ሆኗል። አንድ አሜሪካን ዶላር በ1.51 ሚሊዮን ሪያል የሚመነዘር ሲሆን ወደ ዩሮ የሚመነዘር ደግሞ ወደ ዜሮ የተጠጋ አሃዝ ይኖረዋል። ይህም የኢራንን ገንዘብ ዋጋ አልባ ያደረገው ሲሆን ከወረቀት ያነሰ ሆኗል። እስከ ዛሬ ከተጣሉ ማዕቀቦች በላይ ሌሎች ጠቅላላ እግዶችንም ምዕራባውያን እየጣሉ ይገኛል። እስላማውያን ሀገራት ጭምር ለብቻ የተዋት ኢራን አንድም ደጋፊ ሀገር የላትም። ከሩሲያ ጋር የተወሰነ ግንኙነት ቢኖራቸውም ነገር ግን ሩሲያ ከትራምፕ ጋር አሁን ላይ ስምሙ መሆኗን ተከትሎም ለኢራን አደገኛ ሆኗል። ቱርክ፣ ሳውዲ አረቢያና ኳታር ጦርነቱን ለማስቀረት እየተሯሯጡ ቢሆንም ነገር ግን አሁን ባለው ሁኔታ ጦርነቱ ፈጽሞ ወደማይቀርበት ደረጃ ላይ ደርሷል። በተለይም የጦርነቱን አደገኛነት በማስገንዘብ ሁለቱ ኃይሎች ወደ ጦርነት እንዳይገቡ የሚጥሩ ሀገራትም ድካም ብቻ ትርፍ ሊሆናቸው ሰዓታት ብቻ ቀርተዋል። የአሜሪካ ጦር በአየርና በባህር ኢራን የመክበብ ዘመቻ ጀምሯል። የጦር መርከቦቻቸውን ወደ ኢራን የላኩት ትራምፕም መጠቀም ባይኖርብን በጣም ጥሩ ነበር ሲሉ ተደምጠዋል። ተጨማሪ የጦር መርከቦችን ወደ መካከለኛው ምስራቅ የላኩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ንግግር ለማድረግ እቅድ ላይ ነን ሲሉ ቀልደዋል። የአሜሪካ የመከላከያ ሚኒስትር ግን እውነቱን ሳይደብቁ ተናግረዋል። የመከላከያ ሚኒስትሩ ሰራዊቱ የፕሬዝዳንቱን ውሳኔ በሚያሳልፍበት ወቅት እርምጃ ለመውሰድ ዝግጅቱን መጨረሱን አስታውቀዋል። ሚኒስትሩ ፔት ሄግሴት ተዘጋጅተናል ያሉ ሲሆን ኢራን ወደ ድርድር ከመጣች ግን ጥቃት ያለመሰንዘር ዕድል እንዳለ ተናግረዋል። የኒውክሌር ጦር መሳሪያ ቴህራን ሊኖራት አይገባም ያሉት ሚኒስትሩም ትራምፕ ትዕዛዝ ከሰጡ ተዘጋጅተናል ሲሉ ተደምጠዋል። በቬኔዙዌላ ያደረገውን አይነት እርምጃ ለመውሰድ ትራምፕን እየተጠባበቅን ነው ሲሉ ተናግረዋል። በሌላ በኩል ግን የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሙስሊም ሀገራት አንድ እንሆን የሚል ጥሪ አቅርበዋል። ፔዜሽኪያን ከኳታሩ ኢሚርና ከፓኪስታን ጠቅላይ ሚኒስትር ጋር ስለ አሁናዊ ውጥረቱ ተወያይተዋል የተባለው ሙስሊም ሀገራት ከተባበሩ አስፈላጊነት የጎላ ነው ሲሉ ተደምጠዋል። አሜሪካ ደግሞ ስለ ጥቃቱ ከእስራኤልና ከሳውዲ አረቢያ ጋር ስለ መምከሯ እየተነገረ ይገኛል። ዶናልድ ትራምፕ የቬኔዙዌላን ፕሬዝዳንት በተመሳሳይ ዘዴ ነው የያዙት። ኒኮላስ ማዱሮን እንደ ትናንትና ተደራድረው ሁሉም ሰላም ነው ባሉበት በበነገታው ግን ወደ ኒውዮርክ ተወስደዋል። እናም ትራምፕ አሁን ላይ ኢራን ለመምታት ዝግጅታቸውን ጨርሰው ነገር ግን ስለ ድርድር እያነሱ ይገኛል። አሁን ዶናልድ ትራምፕ ለምን ኢራን እንደሚያጠቁ ግልጽ አድርገዋል። ከዚህ ቀደም ወደ ግጭት ያስገባቸው የኒውክሌር ጉዳይ መሆኑ ይታወቃል። አሁንም ኢራን ኒውክሌር አልሰራም ብላ አለመፈረሟ የጥቃቱ ዋነኛ ምክንያት ነው ተብሎም እየተነሳ ይገኛል። የጥቃቱ ዓላማ ደግሞ የኢራን እስላማዊ ስርዓት እስከ መጨረሻው የመለወጥ እንደሆነም እየተነገረ ይገኛል። ያም ሆኖ ግን ኢራን ለሁሉም ዝግጁ እንደሆነች ተናግራለች። ለሐቀኛ ድርድር ዝግጁ ከሆናችሁ ዝግጁ ነኝ፣ በኃይል ከመጣችሁ ደግሞ ለመዋጋት ዝግጁ ነኝ ስትል ተደምጣለች። በመሬት በአየርና በባህር ወደ ኢራን ለሚሰነዘር ማንኛውም ጥቃት ሀገሪቱ ወዲያውኑ በኃይል ምላሽ ለመስጠት ዝግጁ መሆኗን አስታውቃለች። ይህንንም የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ በሰጡት መግለጫቸው አረጋግጠዋል።
ውጭ ጉዳይ ሚኒስትሩ በይፋዊ የኤክስ ገጻቸው ላይ ባስተላለፉት መልእክት ከቅርብ ጊዜው የ12 ቀናት ጦርነት የተገኘው ተሞክሮ ጠንካራ፣ ፈጣንና ጥልቅ ምላሽ ለመስጠት ያስችለናል ሲሉ ተደምጠዋል። ኢራን ከዛቻና ማስፈራሪያ የጸዳ የጋራ ጥቅም ላይ የተመሰረተ ፍትሃዊ የኒኩሌር ስምምነት እንደምትሻ የጠቀሱት ሚኒስትሩም የኒኩሌር ጦር መሳሪያ በአገሪቱ ደህንነት ስሌት ውስጥ ቦታ እንደሌለውና ለማግኘትም ፈጽሞ እንደማይሞክሩ አጽንኦት ሰጥተዋል። ይልቁንስ የሰላማዊ የኒኩሌር ቴክኖሎጂ መብታቸው እንዲከበር፣ ቀጠናዊ መረጋጋት እንዲሰፍን እንደሚፈልጉም አብራርተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ኢራን አሁንም ኒኩሌር ለመታጠቅ እየሰራች ነው በማለት ጦራቸውን አዝምተዋል። ዶናልድ ትራምፕ ኢራን ለመምታት ብዙ ሰበብ ቢፈልጉም ዋናው ምክንያታቸው ግን የኢራን መንግስት ማስወገድ እንደሚፈልጉ ይነገራል። ዘመቻ የጀመረው የቴህራን እስላማዊ መንግስት በተቃዋሚዎች ላይ የወሰደው እርምጃን ተከትሎ እንደሆነ ይታወቃል። የአሜሪካው ፕሬዝዳንት ኢራን ተቃዋሚዎቹን መግደሏ የምትቀጥል ከሆነ እርምጃ እንደሚወስዱ ሲስቱ መቆየታቸው ይታወቃል። በኢኮኖሚ መላሸግ፣ በፖለቲካ አፈና ምክንያት በመላ አገሪቱ የተነሳው ተቃውሞ ባለፉት ቀናት ረግቧል። ሰኔ ላይ የእስራኤልና የአሜሪካ ኃይሎች በዋና ዋና የኒኩሌር ተቋማት ላይ የአየር ጥቃት የፈጸሙባት ኢራን በድጋሚ የኒኩሌር ፕሮግራሟን እንደገና የምታስቀጥል ከሆነ ዋሽንግተን እርምጃ እንደምትወስድ በጥቃቱ ሰሞን ሲነገር ቆይቷል። ምናልባትም የጦርነት የመቅረት ዕድሉ 5% ላይ ደርሷል። አሜሪካ ኢራን የጠየቀችው አንድ ነገር አለ። ኢራን ይህን ተቀብላ ትፈጽማለች ተብሎ ግን አይታሰብም። ለዛም ነው ጦርነቱ የማይቀር የሚመስለው። ጦርነቱ ከተቀሰቀሰ ከእስራኤል ጀምሮ የአሜሪካ የጦር ሰፈሮች ባሉባቸው ሀገራት ድረስ መላውን ክልል የሚሸፍን ሊሆን ይችላል። እንግሊዝና አሜሪካ በኳታር የነበሩ ወታደሮቻቸውን አስቀድመው ያስወጡት ለዚህ ይመስላል። ከዚህ ቀደም አሜሪካ ኢራንን ካጠቃች በኋላ ኢራን ጥቃት የፈጸመችው በኤሚሬትስና በኳታር በሚገኙ የአሜሪካ ጦር ሰፈሮች እንደሆነ ይታወቃል። ዶናልድ ትራምፕ ዛቻም ማስጠንቀቂያም እንደራደርም የተደበላለቀ መልእክት መላካቸውን ቀጥለዋል። ዶናልድ ትራምፕ ኢራን ከዚህ በፊት ስምምነት እንድታደርግ ነግሬያታለሁ፣ እምቢ አሉ። እናም ኦፕሬሽን ሚድናይት ሳመርን ተከትሎ ከፍተኛ ውድመት አስከትሏል። እንደገና ከተከሰተ የሚቀጥለው ወይም ያሁኑ የከፋ ይሆናል። ተመሳሳይ ስህተት አትድገሙ ማለታቸው አይዘነጋም። የኢራን የጦር አዛዦች እንዳሉትም በሺዎች የሚቆጠሩ አዳዲስ ሚስጥራዊ ስትራቴጂካዊ ድሮኖችን ለጥቃትና ለስለላ ብሎም ለኤሌክትሮኒክስ ጦርነት ተዘጋጅተዋል። እነዚህም በመሬት በባህርና በአየር ላይ ቋሚና ተንቀሳቃሽ ኢላማዎችን ኢላማ ማድረግ ይችላሉ። ኢራን የአሜሪካን ድርድር በሚመለከት ቅድመ ሁኔታዎችን በይፋ ውድቅ አድርጋለች። እናም በርካታ የባሕረ ሰላጤው ሀገራትን የሚያዳርስ ጥቃት እየተዘጋጀ ይገኛል። ኢራን ይህን ጦርነት ለማስቀረት ከፈለገች የሚከተሉትን ማድረግ ይኖርባታል። አንደኛው የበለጸገ ዩራኒየሟን ሙሉ በሙሉ ማስወገድ። ሁለተኛው በረጃጅም ሚሳይሎቿ ላይ የምርት ገደብ ማድረግ፣ ይህም እስራኤል የሚደርሱ ሚሳይሎችን ማስወገድ አሊያም ማምረት ማቆም። ኒኩለር የሚባልን ነገር ከሐሳቧ ማውጣት አለባት። ኢራን ግን ይህን አትቀበልም። ለሰላማዊ አገልግሎት ኒኩለር ማልማቴን እቀጥላለሁ ስትል ተደምጣለች። ኢራን ጥያቄው ከዚህ ያልፋል፣ ኒኩለር ባለማም ባላለማም የሥርዓት ለውጥ ስለሚጠይቁ ግጭቱ አይቀሬ ነው ስትል ተደምጣለች። አሜሪካን ኢራንን ለመምታት መርከቦቿ ከበው ሰዓታት እየተጠባበቁ ይገኛል። የጦር አውሮፕላኖችና መርከቦች እንዲሁም ሚሳይሎችን ማውደም የሚችለው የዩኤስኤስ ዲልበርት ዲ ብላክ የተባለው በሲዩዝ ካናል በኩል በማቋረጥ ወደ ባሕረ ሰላጤው አካባቢ ሲያመራም ረቡዕ መታየቱን የባህር ላይ እንቅስቃሴን የሚከታተለው ማሪን ትራፊክስ የተባለው ድረገጽ አመላክቷል። ግዙፏ የጦር አውሮፕላን ተሸካሚ መርከብ የሆነችው አብርሃ ሊንከን ጨምሮም በአሁኑ ሰዓት ቢያንስ 10 የአሜሪካ መርከቦች በመካከለኛው ምስራቅ አካባቢ እንደሚገኙ ይታመናል። ማክሰኞ ዕለት አንድ የአሜሪካ ባለስልጣን ግዙፉ መርከብ ወደ አካባቢው እንደደረሰ ቢያረጋግጡም በመርከብ እንቅስቃሴ መከታተያ ላይ ግን ከሳምንት በላይ ሳይታይ ቆይቷል። ኦስፕሬይ የተባሉ ወደ ተለያዩ አቅጣጫ በቀላሉ መብረር የሚችሉ የአሜሪካ የባህር ኃይል ወታደራዊ አውሮፕላኖች በባሕረ ሰላጤው አካባቢ ወደ ኦማን ሲበሩ ታይተዋል። ይህም ግዙፍ አውሮፕላን ተሸካሚ መርከብ ወደ አካባቢው መድረሱን የሚያመላክት ነው። በተጨማሪም አቡዳቢ ውስጥ ከሚገኘው ጦር ሰፈር የተነሳ የአሜሪካ የባህር ኃይል ቃኝ ድሮን በኢራን የባህር ዳርቻ አቅራቢያ ቅኝት እያደረገ መሆኑ ተዘግቧል። ኢራንም ከዳርቻዋ ጋር በሚዋሰነው ሆርሙዝ ሰርጥ ድሮን ተሸካሚ መርከቧን አሰማርታለች። መርከቧ የአየር ጥቃት መከላከያ ስርዓት ያላት ሲሆን ከፍተኛ ቁጥር ያላቸውን ድሮኖችና ሄሊኮፕተሮችን የምትይዝ ናት። ስማቸው ያልተጠቀሱ ምንጮች እንደገለጹትም ፕሬዝዳንቱ አሁን ላይ እያጤኗቸው ካሉ አማራጮች መካከል በኢራን መሪዎችና ለተቃዋሚዎች ግድያ ተጠያቂ ናቸው ተብሎ በሚታሰቡ የጸጥታ ባለስልጣናት ላይ የሚቃጡ የአየር ድብደባዎች ይገኙበታል። በተጨማሪም በኢራን የኒኩሌር ማዕከላትና የመንግስት ተቋማት ላይ ጥቃት የመሰንዘር ዕቅድ አማራጭነት ተይዟል። ዶናልድ ትራምፕ በቀጣይ በኢራን የሚሰነዘረው የአሜሪካ ጥቃት ባለፈው ክረምት በ3 የኢራን የኒኩሌር ማዕከላት ላይ ከደረሰው ጥቃት እጅግ የከፋ ይሆናል ሲሉም አስጠንቅቀዋል። የዩኤስኤስ አብርሃም ሊንከን ጨምሮ የጦር መርከቦች ስብስብ ሰኞ ዕለት ወደ ህንድ ውቅያኖስ ያመራ ሲሆን ጥቃቶችን በማገዝም ሆነ ቀጠናዊ አጋሮችን ከኢራን ሊሰነዘር ከሚችል አጸፋዊ እርምጃ በመጠበቅ ረገድ ማንኛውም ወታደራዊ እርምጃ ሊደግፍ ወደሚችልበት ወደ ኢራን መቃረቡን ቀጥሏል። ይህ በእንዲህ እንዳለ ግን የበላይ መሪው አያቶላህ አሊ ኸሜኒ ቁልፍ አማካሪያቸው አሊ ሻምካኒ በኤክስ ገጻቸው ላይ ባሰፈሩ ጽሑፍ ማንኛውም ወታደራዊ እርምጃ እንደ ጦርነት መጀመሪያ እንደሚቆጠር ገልጸው በተለይም ቴል አቪቭን እንደ ኢላማ በመጥቀስ ከዚህ ቀደም ታይቶ የማይታወቅ ምላሽ እንደሚሰጡ ዝተዋል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።